ወንድም የተሳሳተ ሀሴት የምትባል ሴት የለችም በዚህ ስልክ እንዴ አለች እንጂ እቹት ከፊትህ እንደውም ከዚህ በኋላ ሀሴት ብዬ ነው ጠራሽ ጆሲ በጭራሽ ሀሴት እንዳትለኝ ኦይ ምን ለማድረግ እየሞከርሽ ነው ምንድን ያደረገው ምንድነው እንደዚህ ደርሶ ጠበቃ ሆኖ አንተ የራስን ህይወት አትኖርም እንዴ አንተስ ቢሆን ዮሴፍ ከመሬት ተነስተህ ዝም ብለህ ስልክ ገዝተህ መስጠት አለብህ እንዴ እንግዲህ ነውረኛ ተግባርሽ ሲጋለጥ ያኔ ሳሚ ከዚህ ቤት አሽቀንጥሮ ይጥልሻል ሳሚ የህክምና ወረቀቱ ላይ እንደምታየው ምንም አይነት የሚጥል በሽታ የለብኝም የሚገርም ነው ታዲያ ሁሉ ጊዜ ራስሽን ለመሳት ምን አበቃሽ ተመልከት ጆሲ ምንም አይነት በሽታ የለባትም በጣም የሚገርም ነው ቆይ እንዴት እንደዚህ ሊሆን ቻለ እኔም የገረመኝ እኮ እሱ ነው በተደጋጋሚ የሚጥል በሽታ እንዳለብኝ የነገርሽኝ አንቺ ነበርሽ በሚገርም ሁኔታ ደግሞ አሁን ውጤቱ እንደሚያሳየው ምንም አይነት የሚጥል በሽታ የለብኝም በትክክል አንድም ራሷን ከመሳት ጋር የሚያገናኝ የህክምና ውጤት የለም ታዲያ ይሄ እንዴት ሊሆን ቻለ የኔም ጥያቄ እሱ ነው ሰላም ለምንድን ነበር ራስሽን በተደጋጋሚ ይሳትሽ ነበር ምናልባት ይሄን ጥያቄ ከኔ ይልቅ ሜሮን መመለስ የምትችል ይመስለኛል ምን ነው ሜሮን ዝም አልሽ ሁሉም እኮ ያንቺን መልስ እየጠበቀ ነው ምንድነው የምታወሪው ሰላም ቆይ ይሄ ነገር ከኔ ጋር ምን ያገናኘዋል አልገባኝም ይሄን ጉዳይ ከሜሮን ጋር የሚያገናኘው ነገር አለ እያልሽ ነው ሰላም ምናልባት እንዴት እሱን እሷ ብትነግረን ይሻላል ምንድነው እሱ የምትናገሪው ሰላም ቆይ ምን ለማድረግ እየሞከርሽ ነው ተይ እንጂ ሜሮን ቢያንስ እንኳን ዛሬ ከእውነት ጋር ቁሚ እስኪ እየሆነ ያለው ነገር ምንም እየገባኝ አይደለም እስኪ ከሁለት አንዳችሁ የተፈጠረው ነገር አስረዱ ሜሮን ምንድነው እያለች ያለችው ሰላም እኔም እኮ አልገባኝም ሳሚ እየቃዠች ነው የሚሆነው ቆይ አንቺ ምንድነው መቀባጠሪው ሜሮን እቺ ልጅ ራሷን ከመሳት ጋር ተያይዞ አንቺ የምታውቂው ነገር እንዳለ እያወራች እኮ ማለት ምንድነው የምታወራው ጆሲ ቆይ ምን ለማድረግ እየሞከርክ ነው ጆሲ አይደለም ይሄን እያለ ያለው ሜሮን ሰላም የተናገረችው ነው በቀጥታ የተናገረው ስለዚህ አሁኑኑ ጉዳዩን በግልጽ አስረጂ አዝናለሁ ምንም ልነግራችሁ የምችለው ነገር የለኝም አንዲት የማትረባ ሴት ከመሬት ተነስታ በተናገረች ቁጥር እኔ ማስረዳት ግዴታ የለብኝም ሜሮን ይሄን ጉዳይ የማብራራት ግዴታ አለብሽ አሁኑኑ የተፈጠረው ነገር አለበለዚያ ምን ብራቮ ሳሚ ብራቮ ለአንዲት የቤት ሰራተኛ ብለህ ሚስት ላይ እየጮከ ነው ይሄ ሰብአዊነት እንጂ የደረጃ ልዩነት አይመስለኝም እሷ ሰራተኛ ስለሆነ አንተ እዚህ ውስጥ ባገባ ጥሩ ነው ጆሲ እኔ እያወራው ያለሁት ሚስቱን እያራከሰ ለአንዲት የቤት ሰራተኛ ጠበቃ ከሚቆም ባልጋ ነው አልገባኝም ጥያቄ መጠየቅ ነው ሆነ እንዴ ቆይ ለምንድነው ከጥያቄው ይሽሻለሽው ለምንድነው በነገሩ ማብራሪያ ከመስጠት ይልቅ በዚህ ልክ እየሽሻለሽው ለማንኛውም ግን የመጨረሻ መልስ ይልስተ እቺ እብድ ስለምትናገረው ነገር አንድም የማውቀው ነገር የለም ይሄ የመጨረሻ መልስ ነው በጭራሽ በድጋሚ ስለዚህ ጉዳይ እንዳትጠይቀኝ ምን እየሆንሽ ነው ሜሮን አንተ ራሱ ምን እየሆንክ ነው እዚህ ድረስ ተከትለኝ የመጣው ሰላም ልክ ናት ልትለኝ ነው ሜሮን አንቺ ነገሮችን በምን መንገድ ለመረዳት እየሞከርሽ እንደሆነ ሊገባኝ አልቻለም ቀላል ጥያቄ እኮ ነው የጠየቅንሽ አንቺ የምታውቂው ነገር ከሌለ እኮ ባጭሩ ማስረዳት ትችያለሽ ግን ደግሞ ያደረግሽውን ተመልከች እስቲ ምን አደረግኩ እባክህ የምትወዳት ሰላምን ነካውብህ ነው ወይስ ወንድምህን ሰደብኩብህ ሜሮን ዝጋ የሆነ ነገር በተናገርኩ ቁጥር ወንድሜ እኮ ሰው ነች እኮ ትላለህ እኔስ ምን ነኝ ቢገባህ እኮ እኔም የወደፊት ሚስት ነኝ ልታከብረኝ ይገባል ሜሪ እኔ መቼ ነው ላንቺ ክብር እንደሌለኝ የተናገርኩት
ቆይ እኔ ካልኩት በተቃራኒ እየተረጎምሽ ለምን እንደምትበሳጩ? እባክህ ሳሚ እባክህን አሁን ብቻዬን ተወኝ። በቃ ብቻዬን ነው መሆን የምፈልገው። ሜሮን እዚህ ቤት ውስጥ እኮ በተደጋጋሚ ከሰላም ጋር እየተጋጫችሁ ነው። ቆይ እኔ ማላውቀው የተለየ ምክንያት ካላችሁ እስቲ አስረጂኝ። ምንም የተለየ የምነግርህ ነገር የለም። የፈለግከውን ሰው ማመን ትችላለህ። አሁን ግን ብቻዬን ተወኝ። እሺ ደስ እንዳለሽ። እሺ አንቺስ ምን እንደተፈጠረ ልታስረጂኝ ትችያለሽ? እሷ ካልነገረች እኔ ምን ብዬ እነግርሃለሁ ሳሚ? ሜሮን በአንቺ ላይ ሲፈጠር የነበረውን ነገር እንደምታውቅ ተናግረሽ የለም እንዴ? በእርግጥ አዎ ተናግሬያለሁ። ግን ደግሞ እሷ በግልጽ አምና ጉዳዩን ካልተናገረች እኔ ምን ብዬ እናገራለሁ? ብቻውን እኔ ነፃ ነኝ። ዋናው እኮ እሱ ነው። ሰላም የገባሽ አልመሰለኝም። በዚህ ጉዳይ ከሜሮን ጋር ግጭት ውስጥ እየገባ ነው። ስለዚህ የተፈጠረውን ነገር ማወቅ እፈልጋለሁ። እሺ ሳሚ እነግርሃለሁ፣ ግን ዛሬ አይደለም። ልክ ነው ብዬ ባሰብኩበት ሰዓት እነግርሃለሁ። እስከዛው ግን አንተ ተረጋጋ። እሺ እንደፈለግሽ። ግን ነገሮችን ደብቆ ማስቀመጡ ልክ አይደለም። ዋናው ነገር ግን አንቺ ደህና መሆንሽ ደስ ብሎኛል። አመሰግናለሁ ሳሚ። ስለ እኔ ተጨንቀ መተህ ስለጠየከኝ በጣም አመሰግናለሁ። እኔ ሁሌም ለአንቺ መልካም ነገር ነው ማስብ። ግን አንቺ ሁሌም ሚስጥረኛ ነሽ ሳሚ። እኔ እኮ ልደብቅ ፈልጌ አይደለም፣ ግን ደግሞ ምን አንዳንድ ነገሮችን ለመናገር ጊዜ ይፈልጋል። ለዛ ነው ዝም ያልኩ። ሰላም፣ እኔና አንቺ ግን ያልጨረስነው ግልጽ የምታደርጊኝ ነገር ይኖራል። አየሽ፣ ከዚህ በላይ ውስጤ እየቆሰለ መቀጠል አንችልም። ማለት ሳሚ፣ በምን ጉዳይ? ገብቶሻል ሰላም? በግልጽ የምናወራበት ጊዜ ሲደርስ ሁሉንም ነገር ሳትደብቂ ትነግሪኛለሽ። እሺ ሳሚ፣ ምንም ብትጠይቀኝ ሳልደብቅ እነግርሃለሁ። ጆሲ፣ በጭራሽ ሀሴት እንዳትለኝ። ሀሴት ብለህ እንድትጠራኝ አልፈልግም። እባክህን ጆሲ፣ አደራ፣ ከዚህ በኋላ ሀሴት ብለህ እንዳትጠራ። ሳሚ እንደዚህ አብረሮ ሲናገር ሰምቼው አላውቅም። እንዴት ሳያረጋግጥ እንደዚህ ይናገረኛል? ተረጋጊ፣ በቃ እኔ ያናግረዋለሁ። እሺ፣ ነገሩን ቀልል ማድረግ ይሻላል። አይዞሽ፣ በቃ ተረጋጊሽ። እባክሽ ተረጋጊ። ኦ በጣም ልዩ ነው። መቼስ ልዩ ለሆነች ሴት የሚሰጥ ስጦታ ነው። የምትወደው ይመስልሻል? በጣም በቃ ያንቺ ነው። አረ እንዴት? አንቺ ነሽ ከመጣው ጀምሮ ያገኘሁሽ በጭቃ ውስጥ የበቀልሽ አበባ፣ ባልባሌ መዓዛ የተሸፈነች ጽጌረዳ።
አንተን ያገባች የታደለች ናት። ሰላም ሲበዛ መልካም ሰው ነች፣ ግን ደግሞ ስቃይ የበዛባት ሴት። ለምንድን ነው ቆይ እንደዚህ ፈተና የሚበዛባት? እዚህ ቤት ከመጣው ጀምሮ የሆነ ለየት ያለ ነገር እንዳላት ይሰማኛል። ጆሲ ምንድን ነው? እንዴት ነው ሜሪ? ተረጋጋች? እስኪ ብቻዋን ስትሆን ትረጋጋለች። አንተ ግን ምንድን ነው ክፍልን ዘግተህ እንዲህ በሀሳብ ጭልጥ ያልከው? እባክህ የሆነ ለየት ያለ ስሜት እየተሰማኝ ነው። ይቺንማ በልተን ሻይ ቡና እያልን ነው የምንጨዋወታት። ልብስ ልቀይርና እንሄዳለን። በዛውም ፈታ እንበል እስኪ። ተነስ። እሺ እኔም ጃኬት ማድረግ ብቻ። ምን ለማድረግ እየሞከርሽ ነው? ምን እንዳደርግ ጠብቀሽ ነበር? ይኸውልሽ ይሄ ጨዋታ እዚህ ጋር ቢያበቃ ይሻላል። አንቺን በመንገድ አትግቢ፣ እኔም አልደርስብሽ። ትሰሚያለሽ? ከጋሽ ግርማ ጋር ሆነሽ እንደሰራሽው ስራ ቢሆንማ ዛሬ ፎቶሽን ሁሉም ጋር አዳርሰው ነበር። ግን ደግሞ ዛሬ አላደረኩትም ማለት ሌላ ጊዜ አላደርገው ማለት አይደለም። ማለት ቆይ ምን እየሆንሽ ነው ሰላም? አይታይሽም እንዴ? በአንቺ የተነሳ እኮ ነው ይሄ ቤት የጦር ሜዳ የመሰለው። በአንቺ ምክንያት? አዎ በአንቺ ምክንያት። አንቺ መስለሽኝ ሴት ሆነሽ ለዛ አውሬ አሳልፈሽ ይሰጠሽኝ። አንቺ መስለሽኝ ልታስደፍሪኝ የነበረው የሌለብኝም በሽታ አለብሽ ብለሽ የተጫወትሽብኝ አንቺ ሆነሽ ሳለ እኔን ተጠያቂ ማድረግ ትንሽ አይከብድሽም? ግን ደግሞ ቃል ተገባብተን ነበረ። ለሳሚ ምንም አልነግረውም ብለሻል። አዎ ብዬ ነበረ። ይሄን ያልኩት ግን ለዛ ሽማግሌ አሳልፈሽ እንደሰጠሽኝ ስላላወቅኩኝ ነበረ። ቆይ አንቺስ ያደረግሽኝ ነገር ምንድን ነው? እኔ ምን አረኩ? በፍቅር የመጣሽብኝ ከሳሚ ስር አልጠፋ አልሽ እና ቆይ ምን እንዳደርግሽ ጠብቀሽ ነበር? ሲመስለኝ በራስሽ የቅዠት ዓለም ውስጥ ነሽ። ይህንን ቀን መቼም እንዳትረሹ። አሊያ ግን ከዚህ በኋላ የይብልግና ፎቶሽ እነ ሳሚ እጅ የሚገባ ይሆናል። በነገራችን ላይ አንቺ በፍጹም ለሳሚ የምትገባ አይነት ሴት አይደለሽ። ሳሚ በጣም መልካም ሰው ነው። አንቺ ግን በተቃራኒው ሰይጣን እንኳን የሚቀናብሽ በጣም መጥፎ ሰው ነሽ። ስለዚህ እያንዳንዱ እርምጃሽ በጥንቃቄ ቢሆን ይሻላል። እና ሳሚን የራስሽ ለማድረግ እየታገልሽ ነው ማለት ነው? ሳሚ የኔ ቢሆንማ በምን እድሌ። አየሽ፣ እኔ እዚህ ቤት ያለሁት ሳሚን የራሴ ለማድረግ አይደለም። እኔ የራሴ የሆነ ትልቅ ዓላማ አለኝ። ማለት እቅድሽ ምንድን ነው? እሱ አንቺን አይመለከትሽም። አንቺ እኔን ከመከታተል ራስሽን መገደብ ብቻ ነው የሚጠበቅብሽ። ካልሆነ ግን የዛሬውን ቀን በግልባጩ ማሰብ ነው። ገባሽ? አልገባኝም። ምን እያደረግሽ ነው ሰላም? ማለትማ በጭራሽ እኔን መናቅ የለብሽም። እነ ሳሚ ፊት እኔን የሚያንቋሽሽ ነገር መናገር የለብሽ። አይ መሳደቤን እቀጥላለሁ፣ ከጀርባሽ እየሄድኩኝ እወጋሻለሁ የምትይ ከሆነ ደግሞ እርምጃዬ በጣም የከፋ ይሆናል። ሰላም እባክሽ ተይ። በቃ ባንቺ ሀሳብ ተስማምቻለሁ አልኩሽ አይደል እንዴ? በቃ እሺ ተይኝ። ጥሩ፣ እኔ ሰላም ነኝ። ይሄንን ማወቅ አለብሽ። ስለ እኔ መጥፎ ነገር እናገራለሁ አስባለሁ ብትይ ደግሞ እኔ ጋር ያለሽን የብልግና ፎቶሽን ማሰብ በቂ ነው። ይሄ አንቺ እዚህ ቤት እንድትቆይ የሚያደርግሽ የህይወት ማህተብ ነው። እሺ መቼም ማረሰው፣ መቼም የነገርሽኝን ነገር መቼም ማረሰው። ግን ደግሞ አንቺን በምላሹ እኔም ማሸማቀቅሽን ታቆሚያለሽ። እና ደግሞ በጭራሽ እኔና በሽታሽን የሚያገናኝን ነገር እንዳለ ለሳሚ መናገር የለብሽ። በሽታ ማለቴ የውሸት ይጥልሻል ብዬ ተናገርኩት። እሺ አስብበታለሁ። አሁን ግን ብቻዬን መሆን እፈልጋለሁ።
በል እስቲ ቅድም እንደዛ በሐሳብ ጭልጥ አድርጊ ወሰደህ ነገር አጫውተኝ። በቃ አንተ ነገር አረሰም ማለት ነው። ሲጀመር ዘግተህ ከተቀመጥክበት ክፍል ለምን አስወጣው? በል ተናገር አሁን። ሳሚ ታውቃለህ፣ ልቤ ውስጥ የሆነ እንግዳ ነገር ይሰማኛል፣ ግን ደግሞ እርግጠኛ መሆን አልቻልኩም። እስቲ ግልጽ አድርገው። ምንድን ነው የሚሰማህ? እኔ እንጃ። እኔም እኮ ግራ ስለገባኝ ነው ወንድሜ። ልቤንና አእምሮዬን ማስታረቅ ከብዶኛል። ጆሲ ገና ሀገር ከመግባት በእነዚህ ቆነጃጅቶች ልብ ተሸነፈ ማለት ነው። ማነሽ በእናትህ እንዲህ ክንፍ ያደረገች? ወንድሜ ደግሞ ገና መች ተረጋገጠና ደግሞ ፍቅር ያዘኝ አላልኩ። እባክህ ፍቅር ይዘዋል፣ በግልጽ ያስታውቅብሃል። ባይሆን ቀስ እያልክ ትነግረኛለህ። ኧረ ዝም በል አንተ ወደዛ እንጂ። ጋሽ ግርማ ከዚህ በፊት እንደነበረው እንድታደርገኝ በጭራሽ አልፈቅድልህም። ቆይ አንቺ በዚህ ልክ እኔን የጠላሽው ለምንድን ነው? ቢሏ ለእኔ ሳይሆን አይቀርም። በጭራሽ የጥላቻ አይደለም፣ ግን ደግሞ አንተ የምትፈልጋትን አይነት ሴት መሆን አልችልም። ለምን ሲባል እንዴ ጋሽ ግርማ ተመልከት እንጂ አንተ አባቴ እንጂ በጭራሽ ባሌ ልትሆን አትችልም። በጣም የእድሜ ልዩነት አለን እኮ። ጅነሽ ልበል? እስቲ እንደ ሴቶቹ ስልክሽን ክፈቺና ሚሊዮን ተመልከቺ። ያኔ ፍቅር ገደብ እንደሌለው ይገባሻል። ምንም ቢሆን ጋሽ ግርማ እኔ በፍጹም ያንተ ሚስት ልሆን አልችልም። ቆይ የቤት እመቤት መሆኑ ምንድነው ጥፋቱ? የሰው ቤት ሳህን አጣቢ ከመሆን እኮ ያው የቤቱ አዛዥ መሆን አይቀልም። አመሰግናለሁ፣ ግን ደግሞ በጭራሽ መሆን አልፈልግም። ኧረ አንቺ የምትፈልጊው ባለትዳር ማማገጥ ነው አይደል? ማለት ጋሽ ግርማ አልገባኝም። በደንብ ገብቶሻል እባክሽ። ቆይ ሽማግሌ ለምንድን ነው የማይተወኝ? በዚሁ የሚቀጥል ከሆነ ሁሉንም ወደ ፍጻሜው ለማድረስ ግድ ይለኛል። አሊያ ግን በዚህ ስሜቱ መቆጣጠር በማይችል ሽማግሌ ተሰናክዬ መቅረቴ ነው። ይኸውልህ አሁን የሁሉም ነገር መቋጫ ላይ ደርሻለሁ። በአጭር ጊዜ ውስጥ ከዚህ ቤት እወጣለሁ። አዎ፣ ግን የምፈልገውን ፋይል ይዤ ነው የምወጣው። ምን ነው የተደናገጥሽ ትመስያለሽ? አረ በጭራሽ። ምን ያስደነግጠኛል ብለሽ ነው? እሱስ ልክ ነሽ። ምንም የሚያስደነግጥ ነገር የለም። እስኪ ቆንጆ ቡና ክፍሌ አንጭልኝ። በቃ አሁን እኮ ትንሽ ጊዜ ብቻ ነው የምጠብቀኝ። ቤብ አንተ እንኳን ተረዳኝ እንጂ። በቃ ለማንኛውም እኔ ራሴ እደውልልሃለሁ። እሺ በቃ እሺ፣ እደውልልሃለሁ። እሺ ሰላም፣ ነይ እስኪ ቁጭ በይ። ምን ነው ፈለግሽ? ምንድን ነው ይሄ? ሰላምዬ፣ ሁሉም ላንቺ ናቸው፣ ውሰጃቸው። ይቅርታ ግን ለምንድን ነው ለእኔ መልካም እየሆንሽ ያለሽው? በመሀላችን ያለውን ችግር ለመፍታት ስለምፈልግ ነው። ደግሞ ከዚህ በላይ እየተጋጩ መቀጠል ጥሩ አይደለም። ከሆነ መልካም።
ለመጨረሻ ጊዜ ስጦታ ብሰጥሽ ምን ችግር አለው ወይዘሪት ሀሴት? እቺ ሴት እንዴት ስጦታ ልትሰጠኝ ቻለች? ነው ወይስ ያወራሁትን ሰምተኛለች? አይ ወይ የሆነ ሴራ አስባለች ማለት ነው። ሁሉንም ነገር ዛሬ ማጠናቀቅ አለብኝ። ዛሬውኑ ማለት ነው። ይቅርታ አስደነገጥኩሽ። ቡና እኮ እንድታፈይ ልነግርሽ ብዬ ነው። እሺ ሳሚ፣ አሁን አፈላለሁ። ምንድነው ፊትሽ ደግሞ የተረበሽ ትመስያለሽ? አረ በጭራሽ አልተረበሽኩም ሳሚ። ባይሆን ቶሎ ብዬ ቡናውን ላፍላላችሁ። እሺ ሰላምዬ ተነሽ እስኪ ዛሬ እኔ ላግዝሽ። እንዴ እኔም እኮ ባለሙያ ነኝ። አንዳንዴ እስቲ እኔን ሙያ ቀመሱልኝ። በዛውም ቅድም ለተፈጠረው ነገር ይቅርታ ታደርጉልኛል ነው። ዶንት ሜሪ፣ እኛ ረስተነዋል። የሚያጋጥም ነገር እኮ ነው። አይ ጆሲ፣ በቃ አንተ ነገሮችን ቀለል አድርገህ ነው የምታያቸው። እንደዛ አስቀይሜ ራሱ እንዳልተፈጠረ ረስተዋል አሉ እንጂ አንዳንድ ሰዎች። እስቲ ቡናሽን እንቅመሰውና ይቅርታ እናደርግሻለን። እሱን ስትጠጣው ትመሰክራለህ። አሁን ግን ለቀደሙ ነገር ይቅርታ አድርግልኝ ሳሚዬ። ያው ስሜታዊ ሆኜ አስቀይሜሃለሁ። ጆሲ እንዳለው ብንረሳው ነው የሚሻለው ሜሪ። ዋናው ነገር ደግሞ አንቺ መረጋጋትሽ ነው። አንተ በቃ በቀጥታ ይቅርታ ማድረግ አትፈልግም ማለት ነው? እሺ ይቅርታ አድርጌልሻለሁ። እንደሱ ነው የሚባለው። በቃ አሁን ቡናውን ልቅዳላችሁ። ሰላም፣ እስኪ ስኳር አምጪልኝ። እንዴት ነው ሰዎች? ቡናዬን አልወደዳችሁትም? ምን ነው ዝም አላችሁ? እንዴ ሜሪ፣ ምን ይጠየቃል? በጣም ቆንጆ ቡና ነው። ሳሚ ታድሏል። አይ እሱ እንኳን የወደደው አይመስለኝም። አረ ሜሪ ቆንጆ ነው፣ ወድጄዋለሁ። ምን ነው ሰላም፣ አንቺ ሳልወደድሽውም እንዴ? ጠጪው እንጂ። በዛውም ደግሞ ሙዬን ታደንቂያለሽ። እሺ እጠጣለሁ። ሰላም፣ ቡናውን ጠጪ እንጂ ሊቀዘቅዝብሽ እኮ ነው። በቃ ራስሽ ካላፈላሽ አትጠጪውም ማለት ነው እኮ። ቡና እኮ በትኩሱ ነው እንዲህ ሲቀዘቅዝ ደስ አይልም። ቶሎ ጠጪ። እሺ
ምንድነው እሱ? ምን እየሆንሽ ነው ሰላም? ምንድነው እሱ? ምንድነው እሱ? ተናገሪ እንጂ። ምንድን ያደረግሽኝ ሜሮን? እውነቱን ንገሪ። ቡና ውስጥ ምንድን የጨመርሽበት? አልገባኝም። ምንድነው የምታወሪው? በደንብ ገብቶሻል። ምን ለማለት እንደፈለኩኝ በደንብ ገብቶሻል። ስለዚህ ምንድን ያደረግሽበት ንገሪኝ። ይቅርታ፣ የምታወሪው ነገር ራሱ ለራስሽ ገብቶሻል? ምን እያልሽኝ እንደሆነ ምንም እየገባኝ አይደለም። በእርግጠኝነት መርዘሽኛል። ምን? ተይ ተይ፣ ምንም እንደማያውቅ ሰው አትሁኝ። እውነቱን ንገሪኝ። ቡናውን መርዘሽዋል አይደለ? አሁኑን ንገሪኝ። ሲመስለኝ ቡናው ሳይሆን የተመረዘው አይምሮሽ ነው። እኔ ቡና ውስጥ በጭራሽ መርዝ አላደረኩበትም። ቆይ ለምንድን ነው በዚህ ያህል የፈራሹ? ሜሮን እመኚኝ ሰላም፣ ምንም መርዝ ብሎ ነገር የለም። አንድ እውነት ንገርሽ፣ ጥቂት እንኳን የህመም ስሜት አጨርሹ። አውቃለሁ ሳሚ ጋር ሄደሽ ፎቶውን ትሰጪዋለሽ። እኔ እኮ ትንሽ ላሳርፍሽ ብዬ ነው ቡና ያፈላሁት። ቆይ አንቺ ለምንድን ነው በዚህ ያህል ተጠራጣሪ ሆንሽ? መቼም እንዳምንሽ አትጠብቂ። አንቺ እኮ ህይወቴን ሊያሳጡኝ የሚችሉ ነገሮችን በጣም ብዙ ነገር ነው ያደረግሽኝ። መቼም እንዳምንሽ አትጠብቂ። አሁን ስለዛ ማሰብ የለብንም። ለሱ ደግሞ ይቅርታ ጠይቄሽ የታረቀን መስሎኝ ለዛ አይደል እንዴ ስጦታ የሰጠውሽ? ደግሞ ስጦታዬን አልወደድሽውም እንዴ? ሜሮን እንዳልኩሽ ከጀርባው ይሄ ነገር ሌላ ዓላማ ካለው በጣም ትልቅ ችግር ይፈጠራል። አታስቢ ሰላም፣ ለማንኛውም ምንም የተለየ ዓላማ የለውም። ተረጋጊ። ይቺ ሴት መረዛኝ ከሆነ በቃ ሊኑ ማለት ነው። ቆይ ምን ሆኜ እኔ ያመንኳት? ያ ሁሉ ድካሜ ገደል ገባ ማለት ነው። በጭራሽ ያሰብኩትን ሳላሳካማ አልሞትም። ወይኔ ሰላም። ሰላም ሰላም አቤት ጆሲ፣ ፈልገኝ ነበር? አዎ ሰላምዬ፣ ነይ እስኪ እዚህ ጋር ላወራሽ ፈልጌ ነበር። እሺ፣ ስለምንድን ነበር የምታወራኝ ጆሲ? ቆይ አንዴ ጠብቂኝ። ይኸውልሽ እነዚህ እነማን ናቸው? የኔና የሳሚ ፎቶዎች ናቸው። እዛ ማደጎ ቤት እያለን ልዩ ፍቅር ነበር። ተመልከች፣ እዛ ጋር ምን ይታይሻል? የምር በጣም የሚገርም የልጅነት ትውስታ ነው ያላችሁ። ሳሚ ራሱ ስለዚህ ነገር ተርኮልኝ አይጠግብም።
ኧረ አንቺ ቆሻሻ! ከሁለት ወጣቶችን ማጫወት ደስ ስለሚልሽ ነው አይደለ? እኔን የተውሽኝ ከዚህ ዲያስፖራ ጋር ለመተኛት ብለሽ ነዋ። ባልሰራልሽ እኔ ግርማ አይደለሁም። ደግሞ ስትስቂ በጣም ነው የምታምሩ ሰላምዬ። አራት አካብደው ጥርሽሽ ይርገፍ። ደግሞ ትገለፍጣለች እንዴ? እኔ ግርማ ባልሰራልሽ ሞቻል። የምሬን እኮ ነው ሰላምዬ። አንቺ ስትስቂ በጣም ነው የሚያምርሽ። ደግሞ በሕክምና ውጤቱ በጣም ነው ደስ ያለኝ። እሺ በጣም ነው የማመሰግነው። አሁን ግን መሄድ ሳይኖርብኝ አይቀርም። እሺ መሄድ ትችያለሽ፣ ግን ማንኛውም የምትፈልጊው ነገር ሲኖር ሳትሳቀቂ መጠየቅ ትችያለሽ። እሺ አመሰግናለሁ። ወይኔ ግርማ! ቆሻሻ ባለጌ በክብር ሊያዝሽ ብላ ከጎረምሳ ጋር ትገለፍጣለች። ለዚህ ሁሉ ተጠያቂ ያቺ ውሻ ናት። እንኳን ደህና መጣሽ። ዛሬ ያንቺ የቀብር ስነ ስርዓት ይሆናል። ደግሞ ምን ተፈጠረ? አንቺ እስካለሽ ድረስ እዚህ ቤት ችግር ጠፍቶ ያውቅ። ለምን የሆነውን ነገር በቀጥታ አትናገርም? ምን ልንገርሽ? በአጭር ጊዜ ውስጥ በቅፍ ትገባለች ያልሽውን ሰላምን ከዲያስፖራ ጋር በፍቅር እየተሽኮረመመሽ ነው ያለችው። ይሄ ደግሞ ያንቺ የስህተት ውጤት ነው። እዚህ ውስጥ እኔ ተጠያቂ መሆነው በምን ጉዳይ ነው? ቆይ እኔ ነኝ እንደ ሰላምን ከጆሲ ጋር ሂጂ ብዬ ላኳት? ሴትዮ አንቺ ቃልሽን አክብረሽ ቢሆን ኖሮ እስካሁን ድረስ ወደ ጆሲ ባልሄደሽ ነበረ። ይቅርታ ጋሽ ግርማ፣ ከዚህ በላይ ግን እኔ ምንም ልረዳህ አልችልም። እንግዲያውስ እኔም ከዚህ በላይ አንቺን ጉድ ተሸክሜ መቀመጥ አልችልም። ጥሩ ሂድና ንገረው። እኔም በምላሹ ለሳሚ የምነግረው ነገር ይኖራል። ምን አባሽ ልትነግሪው? ሰላምን ክፍሏ ድረስ ሄደ ልታደርጋት የነበረውን ነገር በማስረጃ ነግረዋል። አንቺ የማትረቢ መጀመሪያ ሙሉ ጠርጥረሽ ነበረ። እስኪ አንዳች ነገር አድርጊና አሳይሻለሁ። ልቀቀኝ፣ አለበለዚያ ግን ሊደፍረኝ ነው ብዬ እጮኻለሁ። እኔ ግርማ አይደለሁም ባልሰራልሽ። ሰምተሽኛል አይደል? አሁን ክፍሌ ለቀሽ ውጪ! ሂጂ ውጪ! ሂጂ ውጪልኝ! ሜሮን ምን አይነት ቀልድ ነው የጀመርሽው? ካልሰራውልሽ እኔ ግርማ አይደለሁም። ወይኔ ግርማ! እዚህ በላይ የዚህ ደደብ ሽማግሌና የዚህ ሴት መጫወቻ ሆኜ መቀጠል አልችልም። እኔ እኮ ሜሮን ነኝ። ያስፈለገኝን ነገር ባሻኝ ሰዓት ማድረግ የምችል ሴት ነኝ። ከዚህ በላይ ልታገሳችሁ አልችልም። ሁሉም ነገር ዛሬ ያበቃል። ሁልሽም የሜሮንን የጭካኔ በትር ትጠቅምሻለሽ።
ይህ ሰውዬ እኔን ከማጋለጡ በፊት እቺን ሴት ማስወገድ አለብኝ። አሊያ ግን የማንም መጫወቻ ሆኜ እቀራለሁ። እቺን ሴት ካሰናበትኩት በኋላ ይሄ ቅሌታም ሽማግሌ ለራሱ ስሜት ሲል እንደገደላት አድርጌ በአንድ ድንጋይ ሁለት ወፍ እንደሚባለው አድርጋለሁ። ያኔ ሜሮን በነፃነት ያሻትን ሁሉ ታደርጋለች።